ፍቅርን ኢዛን አለ የለም ፈልገሽው ነው? አዎ ደጋግሜ ስደውልም ስልክ አያነሳም። ስልኩን እኔ ጋር ትቶት ሄዶ ነው። ሲመጣ እነግርልሻለሁ። ዛሬማ ሳላገኘው አልሄድም። አየህ አይደል ነግሬህ ነበር እኮ። ቆይ ያውላ ኩራቷ የት ገባ? ድሮ እኮ እንኳን ልትመጣ ስደውል እንኳን አታነሳም ነበር። እኔ እኮ ነበርኩ ለምኜ ማገኛት። ትንሽ ተወት አድርጋት ራሷ ልትፈልግ ትመጣለች አላልኩም? ለምን ግን? እኛ ሴቶች እንዲህ ነን፣ መተው እንፈራለን። አሁን የምትሄድበት እንዳይረፍድብህ ሂድ፣ በኋላ ስመጣ እናወራለን እሺ? ህይወትሽን በፍቅር መሪበት እያለህ ነው ያለኸው የምታስብለው። ስፈልግሽ ማትፈልጊ ልጅ ዛሬ ምን ተገኘና ፍለጋ መጣሽ? ዋናው ፈልጌ መምጣት አይደል? እሱ አይበቃም? አይበቃም። አቤት አቤት። ለምን ፍቅርን የቀመር ጨዋታ ታደርጊዋለሽ? እኔ እስከማውቀው ፍቅር በንጹህ ልብ የሚኖሩት እውነት እንጂ ቀመር አይደለም። አንቺ ግን መውደዴን ችላ ብለሽ መተው ያሳሰበሽ አይደል? እኔ ስወድሽ እንድትወጂኝ እንጂ በመተው ፍራቻ የኔ እንድትሆኝ አልፈልግም። እሺ ይቅርታ። ለምን ሆኖ ይቅርታ? ስወድሽ መውደድ ስላልቻልሽ ነው ወይስ ስለ ሁሉም ነገር? እኔ እኮ እወድሃለሁ። እልሁን ፍቅር ይሄን ያስባለሽ እርግጠኛ አይደለሁም። ለማንኛውም አሁን ልሂድ፣ እቸኩላለሁ። ሌላ ሰው ለምደሃል ማለት ነው እንጂ አንተማ በኔ እንደዚህ አጨክንም ነበር። እኔ እንኳን ሌላ ሰው ለምጄ አይደለም። ጾምም አይደል በደሌን ይቅር እንዲለኝ ወደ ፈጣሪ ለመቅረብ እየሞከርኩ ነው። አሁንም ወደዛ ነው የሚሄድ። አንቺ ገጨሽኝ እኮ አይንሽ አይም እንዴ? ወይኔ ግሬን፣ ወይኔ አባቴ ይቅርታ። ያንቺ ይቅርታ ምን ያደርግልኛል? አላየሁም እኮ ጉዳ። ምን ነበር እያየሽ ስነጄ የነበረው ታዲያ? ስልኬን፣ ሰዓቴን፣ ስራ ረፍዶብኝ ሰዓቴን እያየሁ ነበር። ይቅርታ አቦ በቃ ጎርተሽኛል። አሁን ታሳክሚ ነው ፈልገው። ስራ ረፍዶብኝ እያልኩ ቆይ ለምን አትረዳኝም? ጭራሽ ትቆጫለሽ። ገጨችኝ ብዬ እንዳልቀውጦስ እንደው እሺ አልቆጣ። ና ቤት ግባና ጠብቀኝ፣ ስመለስ አስተማማሃለሁ። እንደሱ ያስማማናል። ስማ ይዙ ተማሙችን ቢሆን ቤቷ ገባው እኮ። ቤቷ መግባቴ ነው እንደ ገረመ። በ15 ቀን ውስጥ ልቦ ውስጥ ካልገባው አብራም አትበል። አንቺ ሌባ አደንግጪ። እሺ እኔም የደበኩሳለ የለ ካርታ አይደለም። ያን ቀን አልገጨሽኝም ነበር አንቺን ለማግኘት። እኔም እንዳልገጨው አውቅ ነበር። እንኳን ቤት የገባ መጣለው ሄጂና ባንቺ መንገድ። የባለፈው ጉዳይ እንዴት ሆነልሽ? ቆይ አንዴ ልጄ አቤት። ብር ጥለ እስኪ ልመነውን ይተውት፣ ሰርቶ አይብሉ። ምን እንደውም መኪናን ከውጭ አጽዷት። እሺ ጆ እንዴት እንደሰለችኝ ብታይ። ታዲያ ለምን የምትይጂው? መጨረሻ ጊዜ ላስደስተው ብዬ ነው። አባቴን ካልተዋወቅሽ አለኝ። ቶሎ የምትቀባበዩን ተቀባብለሽ ግላሽ በይ። ሳሙኑን የቤቱን ዕዳ ይከፍልልኛል። ከዛ በኋላ ግን ውሻ አድርጌ ነው የምጥለው። በቃ ጨርሽ ደውይልኝ። ቻው በቃሽ። የኔ ፍቅር በይኒ አባዬ ቤት እየጠበቀን ነው እንዴ? አባዬ ምን ታረጋለህ እዚህ? እኚህ ናቸው አባት? አዎ። ምን ነው እየለመኑ የሚኖሩ አባት ይዘነው ካላገባውሽ የምትለኝ? ምንድነው የምትይው አንቺ? ተው ልጄ ለማኝ አይደለም። መጀመሪያም አልሰማም አልሽኝ እንጂ ብር ጥላችሁ ልሰጣችሁ ነበር። መረጋጋት የሚባል ነገር አልፈጠረብሽም ማለት? ልጄ የምትወዳት ልጅ ካንተ ይልቅ ገንዘብን ነው የምታፈቅረው። ያለችውን ነገር በሙሉ ሰምቻታለሁ። ምን ሰሙ? ፍቅርን ስለታገልከው አይሆንም። ፍቅርን ደግሞ የሚሰጠው ፈጣሪ ነው። ላንተ ያለውን ደግሞ እግዚአብሔር ይሰጣል። በልና እንሂድ የኔ ልጅ። እሺ ይቅርታ አድርጉልኝ። ይቅር ብለንሽ እና ደወለች ደግሞ ስታስጠላ። ሄሎ ጽቤ ሃኒ ወይ የኔ ማር እንዴት ነሽልኝ? የነሽ ፎቶ ቤት ነኝ። ነይ እሺ እጠብቅሻለሁ። ጽቤ ሃኒ ዛሬ እንዴት ደስ እንዳለኝ። ምን ተገኘ? የባለፈው ስራ ተሳካ። ጉድ ፎቶ ጠይቀውኝ እኮ ነው የመጣሁት። ችግር አለው የፈጠነ ያንሳሻ። ነይ ጓደኛሽ ግን በጣም ቆንጆ ናት። በዛ ላይ ቁመናዋ እሷ አይደል እንዴ ሰው ያደረጋት? ማለት ምን ማለት አለው? መቼስ ከዛ ሁሉ ተፈታኝ እሷን ያሳለፉት የሚታየውን አይተው ፈትሸው ነው የሚሆነው። እንደዚህ አይነት ሴት ግን አትመስልም። የጓደኛዬን ጸባይ የማውቀው እኔ ነኝ። በእናትሽ አንቺ አትደንግጪ፣ አውሪ። ታውቂያለሽ ሰው ጓደኛ የማያምነው በእንዳንቺ አይነቱ ሰው ነው። ወይኔ ጹቤ አንቺ እንኳን አይደለም። ዝም በይ፣ አፍሽ ከአይምሮሽ ይቀድማል። ከቻልሽ ቦታ አቀያይዳቸው። እሺ አንተ ግን ለምንድን ነው ጾም የማታጣብሰኝ? አንተ ያማል እንዴ? አትገግም። እስቲ እየመጣች ነው ደግሞ ስርዓት ያዝ። ሰላም ነው ዮኒ፣ እንዴት ናችሁ? በሉ እኔ ልጅ ትንሽ ቀጠሮ አለችብኝ።
ዛሬ ደግሞ በጣም አምሮብሻል ማርያም። የምር ሄሎ ወይ መቼ ዛሬ ላንቺ አልሆንኩማ አሁን ነው የምመጣው እሺ እኔ ቆንጆ እሺ የምታደርገውን ግን ታውቃለህ ምን ማለት ነው አንዴ ጓደኛ ሲለ ከዛ በላይ አንዳንዴ ደግሞ እንደምታውቀኝ ትሆናለህ እኔ እኮ እንደዛ አስቤ ሳይሆን አስባ ያንተን ስሜት ስለማታውቅ ብቻ በእኔ አትጫወት እንዴ ስለምን ስሜት ነው የምታወሪው በያውን እቸኩላለሁ ዋው ያቅሻል እንዴ ታውቂዋለሽ ማን ነው ኧረ እኔ አላውቅም ኧረ ባትተዋወቁ ነው እንደዚህ ማይሽ በእርግጠኝነት ያቅሻል ምን ሆነህ ነው አላውቀውም አልኩህ አይደል እንዴ ና እንሂድ አሁን እንዴ ጽብዬ እንዴ ካሌባ እንዴ ነሽ በእናትሽ አለው ካሌብዬ ወንድሜ ነው ተዋወቀው እሺ ሰላም እንዴ ያሟል በቃ ደውልልሃለሁ እሺ ካሌብዬ ኢዛና እንዴ ምንድነው ወንድሜ ፊት እንዲምታወርደኝ ኦፍ እኔ አሁን የሰለቸኝ አንቺን ወንድሞች መቁጠር ነው ይሄ ደግሞ ስንተኛ ወንድምሽ ነው ትሰማኛለህ እምነት የሌለው ፍቅር ነዳጅ እንደሌለው መኪና ነው ምንድነው የምታወሪው ጊዜያችንን አናጥፋ የቆመ መኪና የትም አያደርስም አንተም ቅናትህ በዛ ኧረ በእናትሽ አሳመምሽኝ ደህና ነዎት ማዘር ደህና ነኝ ቶሎ ጨረሰሽ ግቢ አንቺ ዛሬ ደግሞ ማዘር ሙዳቸው ጥሩ አይደለም በይ በቃ በኋላ እንዳቀሪ እኔ ልሂድ እማ አንቺ ልጅ ከዚች ልጅ ጋር ትጠሚ ስልሽ አልሰማልሽኝ እንዴ እማዬ ጓደኛዬ ናት እኮ እኔ ስለሷ ልጅ የሚወራው ነገር ምንም ደስ አይለኝም ሁለተኛ ከሷ ልጅ ጋር እንዳላይሽ ምን ነው ይጫውንስ እዚህ ቤት እጹቤ ማለት እሷ ናት አንተ አጫውታት እንጂ መጣው እሺ የሆነ ቦታ ደርሼ አረ ችግር የለውም ተጫዎች አንቺን የሚመጥን ስራ እኔ ጋር አለ ለምን አትሰሪ የምር ምን አይነት ስራ እንዴ ምን አይነት ልክስክስ ሰው ናት አታፍራ እሺ ስንት ልስጥሽ ስንት ያዋጣሻል ይቅርታ ስለኔ የምታውቀው ነገር አለ እንታወቃለን ምን ታካብጃለሽ ለማንም አይደል እንዴ በነፃ የምትቸረችሪው ስለማንነትሽ ነግራኛለች እኔ ደግሞ ከነዛ ወንዶች የተሻልኩ እንጂ ያነስኩ አይደለም አንተ ከየትኛውም ወንድ የረከስክ ለዚህ ነው ይቀጥራችሁ ባለጌ